ካስታወቀች ከዛሬ ደግሞ አንቺ መስለሽ እንዳንቻውሯት ምን? ወይኔ ጉዳችን ፈላ። እችም ስለኔና ስለአንተ አወቀች ሮቤል? አዎ፣ እችን ግን በፍጹም አልገላትም። አሰቃይቼ ነው ማሳብዳት። እኔ ሮቤል አይደለሁም ታያለሽ። ወይኔ በቃ እናንደረሰብን ማለት እኮ ነው። አትንገሪ። በቃ በቁማችን ይገለናል ማለት እኮ ነው። አለቀ። እሺ በቃ ምን እያሰብክ ነው? ከዚህ ሁሉ ነገር ትተን እንሂድ ነው የምልህ። ምን አለን? ቆይ እንዴ እስቲ አስቢ። ምን አለን? ቆይ ምን ይዘን ነው የምንሄደው? ሮቤል እውነቴን ነው የምልህ፣ ምንም ነገር አይኖረን። ሮቤልን ስለምታፈቅሪ ደግሞ ቃል ገባልሻለሁ ለሆነ ከሮቤል ጋር ጥሩ ህይወት እንደሚኖራችሁ ቃል ገባለሁ። አንቺ እውነትም ጤነኛ አይደለሽም። እውነቴን ነው አድናን። ይኸውልህ ህይወት ውስጥ ያሉ ነገሮች በሙሉ አድናን አይንህን ክፈት እያለች ሉሃናን በተደጋጋሚ አድናንን እውነቱን ለማሳየት ስትሞክር ነበረ። አድናን አሁን ላይ የእውነትም አንቺ ጤነኛ አይደለሽም እንዳሉት አንቺ እኮ ነሽ ሮቤል ክፍል የገባሽው፣ የምትወጁ ከሆነ እመኚ፣ እኔ ሁሉም ነገር አስተካክላለሁ ነበረ ያላት። አንተ ህይወትህ ውስጥ የሚገባው ነገር ምንም አልተረዳህም። ሮቤልና ሚራ እየተጫወቱብህ ነው፣ የኔ ፍቅር ሲባባል ሲል ነው የሰማሁት በጆሮ። የሚራ ስም ሲጣራ ሰምቻለሁ በማለት ነበረ እውነቱን ለማሳወቅ የሞከረችው። ሉሃና ይሄ ባለች ሰዓት በጣም በመበሳጨት ንቅ አድርጎ ሊገላት ደርሶ ነበረ። ስሜታዊነቱንም ወደ ኋላ በመሸሽ አንቺ ግን የምታስቢያቸው ነገሮች ከወንድሜ ራቅ አድርጊ፣ የምትወጁ ከሆነ ወደዋለሁ ወይ እያላት ነበረ። ሉሃና እመነኝ አንተ አታውቅም እንጂ ሚራና ሮቤል እየተጫወቱብህ ነው በማለት ተደጋግማ ስትነግረው ነበረ። አሁን ላይ እኔ ምንም ነገር አልፈልግም ብሏታል። ይህንን እውነት ደግሞ ሉሃና እውነት ከተናገረችው በኋላ ወደ ሚራ ነግሯታል። ሚራ ድንጋጤ ውስጥ ገብታለች። አንቺና ሮቤል ፍቅር ግንኙነት አላችሁ ስትለኝ ግርም ብላኛለች። የእውነትም በጣም ፍቅር ውስጥ ናት በማለት ነበረ አድናንም እንዳመነ የወሰነው። አሁን ላይ ሮቤል ይህንን ጥፋታችን ለመደበቅ እሷንም መግደል አልፈልግም፣ ግን ደግሞ በቁማ አሰቃያታለሁ እያለ ሲዝትባት ነበረ። ሉሃና አሁንም ቢሆን እንደ ሳራ አይደለችም። ሮቤል አንድ ነገር ማድረግ አለብን፣ በተለይ ደግሞ አሁንም እሷ ካወቀችብን በኋላ ብላለች ሚራ። እመኝኛ አታስቢ የኔ ፍቅር፣ ሁሉንም ነገር አስተካክለዋለሁ ብሏታል ማለት ነው። አሁን ላይ ሁሉንም ነገር ጀርባህን ማየት አለብኝ፣ ሁሉም ነገር እየተበላሸ ነው። ሚራና ሮቤል ግንኙነት አላቸው ብላ ነበረ እውነቱን ለማውጣት የሞከረችው። አድናን ግን ይህ ነገር እንደማያምንበት ነግሯታል። ሉሃና አሁንም ቢሆን ሳራ ክፍል ብዙ መረጃዎችንም ለመሰብሰብ ሞክራለች። ያገኘችውንም አንድ ወሳኝ መረጃ አግኝታለች። ግን በመጀመሪያ ሮቤልንም ማጣራት ፈልጋለች። ሮቤል የውልቅ አንተ ግን ወንድምክ በዚህን ደረጃ ማሰቃየት እንዴት እንቻልክበት? እንዴት እንደምትራመድ ለወንድምህ ትደብቀዋለህ? ብለዋለች። በዚህን ሰዓት ግን አንቺ አያገባሽም፣ ስሚኝ፣ ከመንገዴ በጣም ዞር ብትይ ይሻልሻል፣ አለበለዚያ እያለ ሲያስፈራራት ነበረ። አለበለዚያ ምን እያለች ጠይቀዋለች። ስሚኝ፣ አለበለዚያ እኔ አትፈታተኝ፣ ሮቤልን አታውቂውም በማለት ዝቶባታል ማለት ነው። ሉሃና በዚህን ሰዓት አንተ ቆይ ምን ልታደርገኝ ትችላለህ? እያለች ምንም ፍራቻ ሳትፈራ ጠይቀዋለች። ነግሬሻለሁ፣ አሁን ከኔ ጎን ዞር ብትይ ይሻልሻል ብለዋታል። በዚህን ሰዓት ወንበር ላይ ቁጭ አድርጎ በጣም ሲያስፈራራት ነበረ። ፈርታው በሩጫ ሉሃና አምልጣለች ማለት ነው። አሁን ላይ ሜራ ሁሉንም ነገር ከሮቤል ጋር ግንኙነት አላት፣ በጣም ትወደዋለች። አሁን ራሱ እሱ ክፍል ገብታለች ብላ በአይኑ እንዲያይ አድርገዋለች። በዚህ ሰዓት በጣም አዝኖ ነበርና አድናንም ለኔ ብትሆንስ እያለ እንዴት ሮቤልንም መርጣለች፣ ግን ደግሞ የወንድሜ ደስታ ከኔ አይበልጥም ብሏል። አሁን ላይ አድናን የፈለገውንም ነገር እንዲያደርግ ለሮቤል ፈቅዶለታል። ሮቤል ግን አድናንም በቃች ልጅ ወድሃታል አይደለ እያለ ሲናገረው ነበረ። ትወድሃለች ከተባለ በኋላ እኔ ግን ችግሩ እኔ ፍቅር አልያዘኝም ከሉሃና ጋር
እኔ ምንም ነገር አይሰማኝም እያለ ሮቤልም ሲያስመስል ነበረ አድናን ፊት። ግን ደግሞ ስማኝ ወንድሜ፣ አንተ እኮ በትዳርህ ደስተኛ እንዳልሆን ካውቃለሁ። እስከ መቼ ድረስ ደስታህን አጥተህ እያለ አድናንንም ሮቤል ሲገፋፋው ነበረ። በዚህን ሰዓት ሮቤል ስለ እኔ አትጨነቅ፣ እኔ እኮ ምንም ካሁን በኋላ ደግሞ ልጅ ልወልድ ነው ብሎ አድናንም ለሮቤል ነግሮታል። ሮቤል በዚህን ሰዓት አንተ ሁሌ ደስታ ከምትኖር እች ልጅ እንዳታመልጥህ እያለ በሮቤል እና በአድናን መሀል አንተ ውሰድ እየተባባሉ ነበረ። በዚህን ሰዓት ግን እኔ የምፈልገው ያንተ ደስታ ብቻ ነው ብሏል ሮቤል ይሄ ባለ ሰዓት አድናን ይሄንን ለወንድሙ ደስታ ሲል አቅፎትና ላንተ ስል ምንም አደርጋለሁ ሲለው ነበረ። ሮቤል ደግሞ አንተ ጅል፣ ያለህ ነገር ሁሉ ወስድብሃለሁ፣ ገና ምን አይተሃል እያለ ምን አይነቱ ሞኝ ነው ብሎ ሲሰድበውም ነበረ። አሁን ላይ ሮቤል እና ሜራ አሁንም ድጋሚ ሌላ ነገር ሲያደርጉ አድናን ደርሶባቸዋል። የሚያደርጉትንም ነገር የሁለታቸው ፍቅር ሲሰሩ ነበረ። ግን አጋጣሚውን የተጠቀሙበት እኔ ከአልጋው ላስቀተኛው ስሞክር ነበረ ያለችው። አሁን ላይ ሉሃና ያለችውንም እውነት ትክክል እንደሆነ አድናንም ለመድረስ ጫፍ ላይ ደርሰዋል ማለት ነው። አሁን ላይ ሉሃና አንድ በአንድ በመከታተልና የእህቴ አሁን ላይ መሰወር የነሱ እጅ አለበት ብላ ወስናለች። ሜራ በአንድ ቀን እንኳን በደቂቃው ስትቀያየርባት ሉሃና አንቺ ግን አላምንሽም፣ የእውነት ሮቤል እንደሚራመድ አታቂም እያለ